የዲጂታል ኢኮኖሚ ስርዓት ግንባታ ጉዳይ በዘመናችን በዓለም ዙሪያ ልዩ ትኩረት እየተቸረው የሚገኝ ነው። ኢትዮጵያም ለዲጂታል ኢኮኖሚ ግንባታ ትልቅ ትኩረት ሰጥታ እየሰራች ትገኛለች። ከእነዚህም ውስጥ የመንግስት አገልግሎቶችን በማዘመን ወደ ዲጂታል መቀየር፣ የክፍያ ስርዓቶችን በኤሌክትሮኒክስ እንዲሆኑ ማስቻልና ለዲጂታል ስራዎች አጋዥ የሆኑ መተግበሪያዎች በልጽገው ስራ ላይ እንዲውሉ መደረጋቸው ይጠቀሳል። አሁን የኢ-ጋቨርናንስ የምንለው መንግስት በዲጂታል አስተዳደር ስራዎችን ሊያካሄድ የሚችልበት ሰዎች ውሳኔ የሚሰጡባቸው ነገሮች ወንበር ጠረጴዛ ላይ ተቀምጠው የሚቀንሱበት በተለይ አሁን ከሙስና ጋር በተያያዙ ከፍተኛ ተግዳሮቶች ያሉን ሊቀርፍ የሚችል ነገር ሰዎች በዲጂታል ከመንግስት ጋር መነጋገር ሲችሉ በእነዚህ ዲጂታል መድረኮች የሰዎች ንክኪ ሊኖረው የማይችል ጉዳይ ነው ማለት ነው። ብልሹ አሰራር ያስቀራል። የሰው ንክኪ የሆነ የወረቀት ንክኪ ይቀንሳል። አንድ እሱ ነው ከብልሹ አሰራር። ሁለተኛ ደግሞ ኮስታቸውን በእጅጉ ይቀንስላቸዋል። እኔ ከዚህ ተነስቼ ሜክሲኮ ሊሆን ይችላል ኦር ሳምዌር አዳማ ሊሆን ይችላል ስራዬ ኤኒ ፔመንት ሲስተሞች ኤኒ አገልግሎቶች በዛ ከንተን ካልኩኝ እዚህ ቢሮዬ ላይ ሆኜ እጄ ላይ ሆኜ አገኛቸዋለሁ። ወጣቶች በዘርፉ ያላቸውን ሚና በመረዳት መንግስት የተለያዩ ተግባሮችን እያከናወነ ሲሆን 5 ሚሊዮን ወጣት በኮዲንግ ስልጠና እንዲከታተሉ ከተባበሩት አረብ ኤሚሬቶች መንግስት ጋር ያደረገው ስምምነትና እሱን ተከትሎ መሰጠት የጀመረው ስልጠናም ለዚህ በአብነት ይጠቀሳል። ይህም ዘርፉ በተለይ ለወጣቶች የስራ ፈጠራ ያለውን ሚና በአግባቡ ለመጠቀም የሚያግዝ ነው ይላሉ የምጣኔ ሀብት ባለሙያዎች። ዋናው ነገር መንግስት በፖሊሲና በስትራቴጂ ደረጃ ይህንን ከደገፈና ተቋማቱ እነዚህን ስራዎች ለመስራት የዲጂታል ግብይቶችን የዲጂታል ኢንፎርሜሽን መተላለፍን ማሳለጥ በቀላሉ የሚቻልበት ሁኔታ የሚፈጠር ከሆነ ወጣቶቻችን ከፍተኛ ምርታ ውስጥ ይገባሉ ብዬ ነው የማስበው። የስራ እድል ፈጠራው ጭምር አይተን እንደሆነ ወጣቶች በዚህ በደንብ ዌል ስታብሊሽድ ከሆኑ የስራ እድልም ጨምር መንግስት አሁን ያለው የወጣቱ የስራ እድል እንትን በጣም ሰፊ ነው። ስለዚህ ወጣቶቹ በዲጂታላይዝድ ከሆነ የተለያየ ፕላትፎርም ተጠቅሞ የስራ እድል የመፍጠርም ቻንሶችም ስላሉ ቀላል ነገር አይደለም። የዲጂታል ኢኮኖሚውን እውን የማድረጉ ሂደት በቴሌኮም መሰረተ ልማት ግንባታ፣ በሲስተሞች ልማት፣ በአስቻይ ምህዳር ፈጠራና በሰው ሀብት ልማት ረገድ የዲጂታል ኢትዮጵያን ጉዞ መደላደል የሚሆኑ ስራዎችን በመስራት የሚታዩ ለውጦች እየመጡ ይገኛሉ። መንግስት ይህንን ለውጥ ለማስቀጠልም አሁንም መስራቱን አጠናክሮ ቀጥሏል። መንግስት ማድረግ የሚገባውን ያደረገ ይመስለኛል። የኢኖቬሽን መስሪያ ቤቶች መቋቋማቸው፣ እነዚህ የዲጂታል እቃዎች ማምረት ኢትዮጵያ ውስጥ መቻሉ፣ አሁን አንዳንድ ኩባንያዎች እየመጡ ነው ያሉት በዚህ ጉዳይ ላይ የፋይናንሻል ቴክኖሎጂ ኩባንያዎች እያደጉ ነው ያሉት። ከዛ ሌላ ደግሞ ወጣቱ አሁን ያለው ክህሎት በተለይ የሰው ሰራሽ አስተውሎት አሁን በ2024 እና 2025 እየመጠቀ በሚሄድበት ጊዜ እነዚህን ነገሮች ስንመለከታቸው ዓለም የደረሰበት ነገር በአጭር ጊዜ መድረስ የምንችልበት ሁኔታ የሚፈጠር ይመስለኛል። ከተጀመረ አጭር ጊዜ ቢሆንም የዲጂታል ቴክኖሎጂን ተደራሽነት በማስፋት ረገድ ብዙ ስራዎች እየተሰሩ ለውጦችም እየታዩ ነው። በተለይ የዲጂታል ፋይናንስን በማሳደግ ረገድ በተሰሩ ስራዎች በ2016 ዓ.ም የዲጂታል የገንዘብ ዝውውሩ ከጥሬ ገንዘብ ሊበልጥ ችሏል። በእጅ የምትዘዋወው በብር የምትገበያየው ከዲጂታሉ ከመለጠ አንደኛው የፕሪንቲንግ ኮስት የምታወጣውን ወጪ በእጅጉ ይቀንስላል። which is አንደኛው የሀገር የሬቨኑ የምታሳድግበት ገቢ የምታሳድግበት መንገድ ነው። ስፔንድ ታደርጋለህ፣ ወጪ በዶላር ነው የምትከፍለው ፕሪንት ለማድረግ ያንን ኮስት በእጅጉ ትቀንሳለህ። እጅጉ ቀላል አይደለም። ሁለተኛ ደግሞ ከዚህ ጋር ተያይዞ የሚመጡ ሌላ የኢኮኖሚ ስብራቶች ይኖራሉ። ከኢንፍሌሽን እና ከገንዘብ ዝውውር ጋር የሚመጣው የግሽበት መጠን በእጅጉ ነው የሚቀንሰው። ያ ቀላል ነገር እንዳይመስል። ኢትዮጵያ በዲጂታል ዘርፍ ለምታደርገው ሽግግር መንግስት ከሚያወጣው ከፍተኛ ገንዘብ ባሻገር የግሉ ዘርፍ በመሰረተ ልማት ግንባታ የሚያደርገው እገዛ በእጅጉ አስፈላጊ እንደሆነም ተነስቷል።